ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም መሰረታዊና ለማንበብ ደግሞ አስፈላጊ የሆኑትን የአማርኛ ፊደሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ በእርግጠኝነት ለማንበብ የምትቸገሩት ጀማሪ የሆናችሁት በሙሉ እነኚህን ፊደሎችን በአግባቡ ከኔ ጋር እኩል ከቆጠራችሁ ለማንበብና ለመጻፍ እንደማትቸገሩ ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ምክንያቱም በዛሬው ቪዲዮ ወደ 33 የሚጠጉ የአማርኛ ፊደሎችን ይዤላችሁ መጥቻለሁ። ያ ማለት ሙሉን የአማርኛ ፊደል ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለዚህ ለማንበብ መሰረታዊ የሆኑ ፊደሎችን ነው ይዤላችሁ የመጣሁት። እነኚህን ፊደሎችን በአግባቡ ከተረዳችሁ ወይም ድምጻቸውና ቅርጻቸውን በደንብ ከለያችሁ ለማንበብ አትቸገሩም ማለት ነው ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎች ደግሞ በውስጥ መስመር ቪዲዮ ስራለን እንዳላችሁ መሰረት ዛሬ አጠቃላይ የአማርኛ ፊደሎችን ይዤላችሁ መጥቻለሁ። ስለዚህ እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል ብቻ በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት በሙሉ ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑና በየጊዜው የሚለቀቀው እጅግ በጣም አስደናቂ የሆኑ ትምህርቶች በቀጥታ ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። የእናንተ አስተያየት ወይም የእናንተ ኮሜንት እና ላይክ ሼር ማድረግ እኛን እጅግ በጣም ስለሚጠቅመን ላይክ ሼር ኮሜንት እያደረጋችሁ እንድታልፉ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ስለሆነም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስፈላጊና አስደናቂ ዕድል ስለሆነ እየመጣችሁ እየተማራችሁ እየተመዘገባችሁ ደግሞ ራሳችሁን እንድታሻሽሉና በማንበብና በመጻፍ ዕውቀታችሁን እንድታጎለብቱ ይሁን። ታዲያ ይህንን ዕድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ የምናመጣችሁ ይሆናል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። አሁን ወደ ዛሬው ቪዲዮ በቀጥታ እንገባለን። ቅድም እንደተናገርኩኝ ዛሬ የምናየው እጅግ በጣም መሰረታዊ ለማንበብ የጀርባ አጥንት የሆኑትን የአማርኛ ፊደሎችን እያንዳንዳቸውን ከነቅርጻቸው ከነድምጻቸው የምናየው ይሆናል። ስለዚህ እናንተ ደግሞ እየጻፋችሁ እንድትከታተሉ ይሁን። ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ ጀምሩ። እዚህ ጋር የመጀመሪያውን ፊደል እናያለን ማለት ነው። የመጀመሪያው ፊደል እንደምታውቁት ሀ ብሎ ነው የሚጀመረው። ሀ
በሃ ስር ደግሞ 6 የሃ ዘሮች አሉ። ከሃ ጋር 7 ናቸው። ስለዚህ እነኚህን እያንዳንዳቸውን ድምፃቸውን፣ ቅርጻቸውን ማወቅ አለብን። ሃ ምን እንደምትመስል፣ ሁ ምን እንደምትመስል እያንዳንዳቸውን እየቆጠርን መለማመድ አለብን ማለት ነው ውድ ቤተሰቦቼ። ምክንያቱም እነኚህ ፊደሎች የአማርኛ ቃላትን ለማንበብም ለመጻፍም የጀርባ አጥንት ናቸው ማለት ነው። ካለ እነኚህ ፊደሎች ወይም እነኚህን ፊደሎችን ካላወቀን ምንም ነገር ማንበብ አንችልም። ስለዚህ በደንብ እንድትከታተሉኝ አሳስባለሁ። በተለይ ጀማሪ የሆናችሁት ከኔ ጋር እኩል እየቆጠራችሁ የፊደሎችን ቅርጽ ምን እንደሚመስሉ በደንብ እንድታዩና እንድትከታተሉ ይሁን። እዚህ ጋር የምታዩት እቺ ሃ ነው የምትባለው። ቅርጿ ኩባያ ነው የምትመስለው፣ ወይም ኩባያ አይነት ነገር ቅርጽ አላት ማለት ነው። ስለዚህ በሷ ስር ደግሞ 6 የሷ ዘሮች አሉ። ስለዚህ እንቁጠር እስኪ። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አያችሁት? 7 ናቸው ማለት ነው። በደንብ እንድትቆጥሩ ይሁን። ይሄኛው ደግሞ ሌ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም አሪፍ። ይሄኛው ደግሞ መ ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በጣም አሪፍ። ይሄኛውም ሰ ነው። ከዚህ ጋር ልዩነታቸው ምንድነው? ሁለቱም ሰ ተብሎ ነው የሚነበቡት። ነገር ግን ይሄኛው ንጉሱ ሰ ነው የሚባለው፣ ይሄኛው ደግሞ እሳቱ ሰ ነው የሚባለው። ስለዚህ አሁን ይሄኛውን እንቆጥራለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄኛው ደግሞ ሸ ነው የሚባለው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። በጣም አሪፍ። ይሄኛው ደግሞ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በጣም አሪፍ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። በጣም አሪፍ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። በጣም አሪፍ። ይሄኛውም ሃ ነው የሚባለው። ሲጠራ ድምፁ ከመጀመሪያው ጋር ተመሳሳይ የሆነ ድምፅ ነው ያለው። ብዙም አያስቸግርም። ስለዚህ አብረን እንቁጠር። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም አሪፍ። ትንሽ የሚያስቸግራችሁ ፊደል ይሄኛው ነው። ነ ነው የሚባለው።
ነ ነው የሚባለው። እስኪ አብረን እንቁጠር። ነ ኑ ኒ ና ኔ ን ኖ። በጣም አሪፍ። እችኛዋ ደግሞ እንደ ነ ተሰርታ ነገር ግን ከጭንቅላት ላይ ቅጥያ አላት። ስለዚህ አብረን እንቁጠር። ኘ ኙ ኚ ኛ ኜ ኝ ኞ። በጣም አሪፍ። ይሄኛው ደግሞ አ ነው። የአማርኛ አነባቢ ፊደሎች ናቸው። እነኚህ 7 ፊደሎች ናቸው። እያንዳንዳቸውን በደንብ እየቆጠርን እናያለን ማለት ነው። ውድ ቤተሰቦቼ አ ነው የሚባለው። አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ። በጣም አሪፍ። ህ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ወ ው ዊ ዋ ዌ ው ዎ። በጣም አሪፍ። አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ። በጣም አሪፍ። ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ። በጣም አሪፍ። ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ። በጣም አሪፍ። ገ ጉ ጊ ጋ ጌ ግ ጎ። በጣም አሪፍ። ጠ ጡ ጢ ጣ ጠ ጥ ጦ። በጣም አሪፍ። ጨ ጩ ጪ ጫ ጬ ጭ ጮ። ይሄኛው ደግሞ ጰ ጱ ጵ ጳ ጰ ጵ ጶ። በጣም አሪፍ። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። ፈ ፉ ፊ ፎ
ፌ ፍ ፎ። በጣም አሪፍ። የመጨረሻው ነው ይሄኛው ፐ ፑ ፒ ፓ ፔ ፕ ፖ። በጣም አሪፍ። ይህንን ይመስላል ውድ ቤተሰቦቼ። ቤዚካሊ ቅርጻቸውን እንዴት መለየት እንችላለን የሚለውን ጥያቄ ካሳየኋችሁ ቅርጻቸውን ለመለየት አንድ ዘዴ አለ። ሁሉንም ፊደል ከላይ ወደ ታች ማየት አለብን ማለት ነው። ለምሳሌ እዚህ ጋር ካያችሁት ከላይ ወደ ታች ካያችሁት ሁሉም ፊደል ምንም አይነት ቅጥያ፣ ምንም አይነት ቀለበት ምናምን አላረጉም ማለት በራሳቸው ቅርጽ ናቸው። ምንም የተጨመረባቸው ነገር የለም። ነገር ግን ወደ ሁለተኛ ፊደል ከላይ ወደ ታች ስንመጣ የሁሉም ቅርጽ ለየት የሚያደርገው ከፊት ለፊት ላይ የሆነ ቅጥያ አላቸው። ያ ማለት የሆነ ጭረት ነገር አላችሁ፣ የሆነ ጭረት ነገር ወይም የሆነ ቅጥያ አላቸው ብላችሁ በቀላሉ መያዝ ትችላላችሁ ማለት ነው። ስንተኛ ፊደል እንደሆኑ በሰፊው አስረዳችኋለሁ ማለት ነው ውድ ቤተሰቦቼ። ወደ ሶስተኛ ስንመጣ ሶስተኛ መደብ ላይ የሚገኙ ፊደሎች አብዛኛውን ጊዜ ከላይ ወደ ታች ስናያቸው እግራቸው ሸፋፋ ነው። ሙሉ በሚባል ደረጃ ወደ ቀኝ በኩል እግራቸው በጣም ሸፋፋ ነው። ስለዚህ ሶስተኛ መደብ ላይ የሚገኙ ፊደሎች ቅርጻቸውን በዚህ መልክ በአጭሩ መያዝ ትችላላችሁ። አራተኛው ፊደል ደግሞ አብዛኛውን ጊዜ የአራተኛው ፊደል የኋለኛው እግራቸው አጭር ነው። እዚህ ጋር እንደምታዩት ይሄኛውን ማየት ትችላላችሁ፣ ይሄኛውን ማየት ትችላላችሁ። የኋለኛው እግር አጭር ነው ካለም ማለት ነው። ነገር ግን አብዛኛውን ጊዜ ላይኖርም ይችላል። ስለዚህ ለየት የሚያደርጋቸው አራተኛ ፊደሎችን በመደዳ ከላይ ወደ ታች ስናያቸው የሁሉም ፊደሎች ወይ አንድ እግር የላቸውም የኋለኛው እግር፣ ወይ ደግሞ አንድ እግር ካላቸውም አጭር ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደዚህ ስንመጣ ይሄኛው አምስተኛ ነው። አምስተኛ ላይ መደብ የሚገኘው ፊደል በአጠቃላይ በሚባል ደረጃ ከላይ ወደ ታች ስናያቸው ከቀኝ በኩል እግራቸው ላይ ቀለበት ያስራሉ ማለት ነው ውድ ቤተሰቦቼ። ስለዚህ በቀላሉ እንደዚህ እያላችሁ መለየት ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ ነው ማለት ነው ውድ ቤተሰቦቼ። ዛሬ ያየነው ይህንን ይመስላል። ምንድነው ያየነው ካላችሁ ዛሬ ያየነውን ሳጠቃልላችሁ የተለያዩ የአማርኛ ፊደሎችን እንዴት ቅርጻቸውን ማወቅ እንደምንችል፣ እንዴት ደግሞ ድምጻቸውን መጥራት እንደምንችል ነው ያየነው። ስለዚህ ወደ 33 የሚጠጉትን የአማርኛን ፊደሎች እያንዳንዳቸውን እየጠራን ድምጻቸውን ሰምተናል ማለት ነው ውድ ቤተሰቦቼ። ስለሆነም ስታነቡ ለማንበብ ማድረግ ያለባችሁ የፊደሎችን ድምጽ በአግባቡ መጥራታችሁን እንዳትዘነጉ ማለት ነው ውድ ቤተሰቦቼ። ስለዚህ ደጋግማችሁ እነኚህን ፊደሎችን በመቁጠር በቀላሉ ማንበብና መጻፍ የምትችሉ መሆኑን ላሳስባችሁ ወዳለሁኝ ውድ ቤተሰቦቼ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ ስለመጡ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ ይዘን እንድንመጣ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ ትልቅ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። ምክንያቱም እኛን ለየት የሚያደርገን እናንተን በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ
መሰረታዊ በሆኑ በእንግሊዘኛ፣ በአማርኛ፣ በኦሮምኛ ትምህርቶች ላይ ብቁ አድርገን ማሰልጠናችን ለየት ያደርገናል። እጅግ በጣም ብዙ ተማሪዎችን ደግሞ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስላሻገርናቸው እናንተም ደግሞ እየመጣችሁ እንድትመዘገቡና በአጭር ጊዜ ውስጥ በራሳችሁ ላይ የሚደንቅ ለውጥ እንድታዩ ይሁን። ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።